አንድ ጥያቄ ልጠይቅህ። ለምን አንዳንድ ሰዎች ወደ አንድ የሰዎች ስብስብ ውስጥ ገብተው ጥቂት ደቂቃዎች ብቻ ከቆዩ በኋላ የሁሉንም ትኩረት ይስባሉ? እነሱ ከሁሉም የበለጠ ቆንጆ ላይሆኑ ይችላሉ። ከፍተኛ ሀብትም ላይኖራቸው ይችላል። ብዙ ወሬም አያወሩም። ነገር ግን ሰዎች በተፈጥሮ ወደ እነሱ ይቀርባሉ፣ ያምኗቸዋል፣ ይወዷቸዋል። በሌላ በኩል ደግሞ ሁሉንም ነገር ያሟሉ የሚመስሉ ሰዎች አሉ። ትምህርት አላቸው፣ መልካም ሥራ አላቸው፣ መልካም ገጽታም አላቸው። ሆኖም ሰዎች ከነሱ ጋር ብዙ ጊዜ ማሳለፍ አይፈልጉም። ታዲያ ልዩነቱ የት ጋ ነው? አብዛኞቻችን መልሱ በውበት፣ በገንዘብ ወይም በከፍተኛ የመናገር ችሎታ ውስጥ እንዳለ እናስባለን። ግን የሥነ ልቦና ጥናቶች ፍጹም የተለየ ነገር ያሳያሉ። እንዲያውም ሰዎች በቀላሉ እንዲወዱህ ለማድረግ የምታደርጋቸው አንዳንድ ነገሮች በእውነት ሰዎችን ካንተ እያራቀ ሊሆን ይችላል። ከዚህም በላይ በዚህ ቪዲዮ መጨረሻ የምታውቀው አንድ የሥነ ልቦና መርህ አንዳንድ ሰዎች ወዳጆችን፣ ፍቅርንና እምነትን በቀላሉ ሲያገኙ፣ ሌሎች ግን ለምን ሁልጊዜ እንደሚታገሉ በግልጽ ያስረዳል። ስለዚህ ይህን ቪዲዮ እስከ መጨረሻው ተመልከት። ምክንያቱም ልብን ማሸነፍ ብዙ ሰዎች እንደሚያስቡት በውጫዊ ማንነት ብቻ አይጀምርም። የሚጀምረው ከአእምሮ ውስጥ ነው። ከዛ በፊት ግን አንድ ጊዜ ሐሳቡን ከወደድከው ለሌሎች ተደራሽ እንዲሆን ላይክ አድርገህ እስከ መጨረሻው አብረን ቆይ። ለቻናሉ አዲስ ከሆንክ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሳ። አንድን አዲስ ሰው በምታገኝበት ቅጽበት አእምሮህ መጀመሪያ የሚያነበው የዚያን ሰው ቃላት ሳይሆን በውስጡ የተሸከመውን ስሜት ነው። ይህንን በቀላል ምሳሌ እንየው። ወደ አንድ እንግዳ ቤት ስትገባ የሚቀበል ሰው በጣም ያማረ ፈገግታ ቢያሳይህም አይኖቹ ግን ጨቅጫቃና የተሰላቹ ከሆኑ ውስጣዊ አእምሮህ ወዲያውኑ ጭንቀትና አለመመቸት ይሰማዋል። ምክንያቱም የሰው ልጅ ንዑስ አእምሮ ከቃላት በፊት የፊት ገጽታን፣ የእጅ እንቅስቃሴንና የድምፅን ቃና ቀድሞ የመለየት አስገራሚ ተፈጥሮ አለው። የሰዎችን ልብ የሚያሸንፉ ሰዎች ሌሎችን ለማስደነቅ ወይም በትልቅነታቸው ለማስፈራት በፍጹም አይሞክሩም። ይልቁንም ሌሎች በእነሱ አጠገብ ደህንነት እንዲሰማቸው ያደርጋሉ። አእምሮአችን በተፈጥሮው ይህ ሰው ለእኔ ደህና ነው ወይስ አደገኛ የሚለውን ስለሚገመግም በውስጣቸው እውነተኛ ሰላም ያላቸው ሰዎች ሳይናገሩም እንኳን የመረጋጋት ስሜትን ያጋባሉ። ሰው ካንተ ጋር ሲሆን እዚህ ቦታ ላይ ራሴን መሆን ይችላሉ ብሎ ከተሰማው ያ ስሜት ከማንኛውም የውበት ወይም የገንዘብ ተጽዕኖ የበለጠ ኃይል አለው። ሁለተኛው፣ በዚህ ዘመን ሁሉም ሰው መናገር ይፈልጋል። ማዳመጥ ግን ብርቅ እየሆነ መጥቷል። ብዙ ሰዎች ተወዳጅ ለመሆን ጥሩ ተናጋሪና ቀልደኛ መሆን አለብኝ ብለው ያስባሉ። እውነቱ ግን ተቃራኒው ነው። የሥነ ልቦና ጥናቶች እንደሚያሳዩት አንድ ሰው ስለ ራሱ ሲናገር በአንጎሉ ውስጥ ዶፓሚን የተባለው የደስታ ሆርሞን ይለቀቃል። ይህ ማለት ስለ ራሳችን ስናወራ የሚሰማን ስሜትና በጣም የምንወደውን ጣፋጭ ምግብ ስንበላ የሚሰማን ስሜት ተመሳሳይ ነው። የሌሎችን ልብ የሚያሸንፉ ሰዎች ይህንን ምስጢር በሚገባ ያውቁታል። እነሱ ጣልቃ በመግባት ወሬህን አያቆሙህም። አንተ ስታወራ የሚቀጥለውን ምላሽ ለመስጠት በአእምሯቸው አይለማመዱም። ይልቁንም አንተን ለመረዳት ሙሉ ትኩረታቸውን ሰጥተው ያዳምጣሉ። ከአንዳንድ ሰዎች ጋር ተወያይተህ ስትለያይ ምን ያህል ድንቅ ሰው ነው ትላለህ። ነገር ግን መለስ ብለህ ስታስበው በውይይቱ ላይ አብዛኛውን ጊዜ ያወራኸው አንተ ነበርክ። እሱ ግን በትኩረት በመስማት ብቻ የልብህን ቁልፍ ወስዶታል። ሦስተኛው፣ ታዋቂዋ ጸሐፊ ማያ አንጀሉ በአንድ ወቅት ሰዎች ያልካቸውን ቃላት ሊረሱ ይችላሉ፣ የሠራኸውንም ሊረሱ ይችላሉ፣ ነገር ግን በአጠገብህ ሲሆኑ የተሰማቸውን ስሜት መቼም ቢሆን አይረሱም ብላ ነበር። ይህ አባባል ፍጹም ሳይንሳዊ መሠረት አለው። የሰው ልጅ አእምሮ መረጃዎችን ከማስታወስ ይልቅ ስሜቶችን የማከማቸት ከፍተኛ አቅም አለው። የሌሎችን ልብ የሚያሸንፉ ሰዎች ሰዎችን በአካል ብቻ ሳይሆን በስሜት ደረጃ ያከብራሉ። አንድ ሰው ስህተት ሲሰራ በማንቋሸሽ፣ በመሳለቅ ወይም በሰው ፊት በማሳፈር አይሞግቱትም። ይልቁንም ክብሩ ሳይነካ ስህተቱን እንዲያስተካክልና እንዲማር መንገዱን ያሳዩታል። ከአንድ ሰው ጋር ተነጋግረህ ስትወጣ ይህ ሰው ያከብረኛል፣ ትልቅ ቦታ ይሰጠኛል የሚል ስሜት ከተሰማ ያንን ሰው ዳግመኛ ለማግኘት መጓጓትህና ልብህ ለሱ መገዛቱ ተፈጥሯዊ የሰው ልጅ ባህሪ ነው። አራተኛው፣ ብዙዎቻችን በሰዎች ዘንድ ተቀባይነት ለማግኘት ሁሉንም እንደምናውቅ
ምንም ስህተት እንደማንሰራ እና ፍጹም ሕይወት እንዳለን አድርገን ለመታየት እንጥራለን። ነገር ግን ሳይኮሎጂ የሚነግረን ተቃራኒውን እውነት ነው። በስነ ልቦና ጥናት ፕራትፎል ኢፌክት የሚባል ክስተት አለ። ጥናቶች እንደሚያሳዩት በጣም ጎበዝና ብልህ የሆኑ ሰዎች አልፎ አልፎ ትናንሽ ስህተቶችን ሲሰሩ ወይም ድክመታቸውን በቅንነት ሲያምኑ በሰዎች ዘንድ ያላቸው ተወዳጅነት በከፍተኛ ሁኔታ ይጨምራል። አንድ ሰው ሰዎች ፍጹም የሚመስልን ሰው ሊያደንቁት ይችላሉ እንጂ በቀላሉ አይቀርቡትም። ምክንያቱም ፍጹምነት በአንድ በኩል ያስፈራል፣ በሰዎች መካከልም ርቀትን ይፈጥራል። በአንጻሩ ይህንን አላውቅም ማለት የሚችል ተሳስቻለሁ፣ ይቅርታ ብሎ የሚጠይቅ እና ስሜቱን በቅንነት የሚገልጽ ሰውን ሰዎች እንደ ራሳቸው አድርገው በቀላሉ ይቀርቡታል። እውነተኛነት የውሸት ጭንብል ስለማያስፈልገው ሰዎች ካለምንም ስጋት ልባቸውን ይከፍቱልሃል። አምስተኛው በአስቸጋሪ ሁኔታዎች ውስጥ ራስን የመግዛት ብቃት የስሜታዊ ብልህነት ዋናው ምሰሶ ነው። ብዙዎቻችን በንዴት ውስጥ ሆነን የተጸጸትንበትን ቃላት ተናግረናል ወይም በደስታ ተውጠን ያልታሰበ የችኮላ ውሳኔ ወስነናል። ስሜታዊ ብልህነት ማለት ግን ስሜት አልባ መሆን ማለት አይደለም። ስሜትን በሚገባ መረዳት፣ መቆጣጠርና በተመሳሳይ ጊዜ የሌሎችንም ስሜት በጥልቀት መገንዘብ ነው። የሌሎችን ልብ የሚያሸንፉ ሰዎች በንዴት ጊዜ ንዴትን በንዴት አይመልሱም። አንድ ሰው ተቆጥቶ ወደ እነሱ ሲመጣ ከቁጣው በስተጀርባ ያለውን ሕመም፣ ፍርሃት ወይም ብስጭት ለማንበብ ይሞክራሉ። ይህ ባህሪ በአስቸጋሪ ሁኔታ ውስጥ ያሉ ሰዎች በቅጽበት የማረጋጋት፣ ውጥረትን የማርገብና ግንኙነትን ወደ ጥልቅ መተማመን የመለወጥ አስገራሚ ውስጣዊ ኃይል አለው። ስድስተኛው በስነ ልቦና ጥናት ስፖትላይት ኢፌክት የሚባለው ክስተት እያንዳንዱ ሰው በዓለም መድረክ ላይ መብራቱ ያበራው በእኔ ላይ ብቻ ነው፣ ሁሉም ሰው እኔን ነው የሚያየው ብሎ የሚያስብበት የተለመደ ስህተት ነው። በዚህ ምክንያት አብዛኛው ሰው ሰዎች ስለ እኔ ምን ያስባሉ፣ ልብሴን አስተካክያለሁ፣ ንግግሬን አላበላሸውም በሚሉ የጭንቀት ጥያቄዎች ይወጠራል። ማግኔቲክ የሆኑ ሰዎች ግን ይህንን የትኩረት መብራት ከራሳቸው ላይ አንስተው በሌላው ሰው ላይ ያበሩታል። ጥያቄያቸውን እኔ እንዴት ልታይ ከሚለው አስተሳሰብ አውጥተው እኔ ምን ባደርግ ነው ይህ ሰው በእኔ አጠገብ ሲሆን የተከበረና የተረዳ እንደሆነ የሚሰማው ወደሚለው ይለወጣል። ለምሳሌ አንድ ሰው ችግሩን ሲነግራቸው ወዲያውኑ መፍትሄ ለመስጠት ወይም እኔም እኮ እንደዚህ ደርሶብኝ ያውቃል በማለት ወሬውን ወደ ራሳቸው ለመጥለፍ አይቸኩሉም። ይልቁንም ያ በርግጥ ከባድ ልምድ ነው፣ እንዲህ እንዲሰማህ መብት አለህ በማለት የሰውን ስሜት አስቀድመው እውቅና ይሰጣሉ። ይህ ትልቅ የአስተሳሰብ ለውጥ የሰዎችን ልብ በቅጽበት ይገዛል። ሰባተኛው የዛሬው ውይይታችን የመጨረሻውና ምናልባትም ከሁሉም በላይ የሚያስደንቀው ታላቅ ምስጢር ራስን በጤናማ መንገድ መውደድና ማክበር ነው። ብዙ ሰዎች የሌሎችን ፍቅር ለማግኘት ሲሉ ሌት ተቀን ይሮጣሉ። ሁልጊዜ ሰዎችን ለማስደሰት ይጥራሉ። ለሁሉም ነገር የራሳቸውን ፍላጎት መስዋዕት በማድረግ አዎ ይላሉ። ራሳቸውን እየለወጡ ሌሎች እንዲወዷቸው ይለምናሉ። ነገር ግን የሥነ ልቦና ጥናቶች እንደሚያሳዩት ፍጹም ተቃራኒው እውነት ነው። ሰዎችን ለማስደሰት ሁልጊዜ የሚልመጠመጥን ሰው ማንም በአክብሮት አይመለከተውም። ራሱን በጥልቀት የሚያከብርና የባህሪ ድንበር ያለው ሰው ብቻ ነው ለሌሎች ጤናማ ክብር መስጠት የሚችለው። ራስን ማክበር ትዕቢት ወይም ራስ ወዳድነት አይደለም። ስተትን በጸጋ መቀበል፣ ጥንካሬህን ማወቅና ለማንም ሰው ብለህ ማንነትህን አሳልፈህ አለመስጠት ማለት ነው። ራሱን የሚወድ ሰው ሌሎችን ለማስደሰት አይኖርም። ነገር ግን እውነተኛ ማንነቱና ውስጣዊ ሰላሙ ከሱ ጋር መሆንን ለሌሎች ሰዎች ትልቅ ደስታ ያደርገዋል። በአጠቃላይ የሌሎችን ልብ ማሸነፍ በጥቂት የተመረጡ ሰዎች ስነ ተፈጥሮ ውስጥ ብቻ የሚገኝ ምስጢራዊ ስጦታ አይደለም። እሱ በየቀኑ በተግባር የምናሳድገው ልንማር የምንችለው የባህሪ ጥበብ ነው። ዛሬ የተመለከትናቸው ሰባቱ ምስጢሮች ከቃላት በፊት ስሜትን ማንበብ፣ ማዳመጥን ማዘውተር፣ የሰዎችን ስሜት ማክበር፣ እውነተኛ መሆን፣ ስሜታዊ ብልህነትን ማሳደግ፣ ትኩረትን ለሌላው መስጠትና በዋናነት ራስን ማክበር ናቸው። ከዚህ ቪዲዮ በኋላ በዙሪያ ያሉትን ሰዎች ብቻ ሳይሆን ራስህንም በአዲስ የስነ ልቦና እይታ መመልከት እንደምትጀምር ተስፋ አደርጋለሁ። ምክንያቱም የሰው ልብ የማሸነፍ ትልቁ ጉዞ የሚጀምረው የራስን ማንነት በቅንነት ተረድቶ እውነተኛ ሕይወትን ከመኖር ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። ከነዚህ 7 ባህሪያት ውስጥ በአንተ ውስጥ በብዛት ያለው የትኛው ባህሪ ነው? አስተያየትን በኮሜንት መስጫው ላይ አካፍለኝ። ቪዲዮ ከተመቸህ ላይክ ማድረጉን ለወዳጆች ማጋራቱን አትርሳ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።